እጅግ ያሳዝናል። ያለልኝ አዘነገዳዮች በነፃ እንዲለቀቁ ተወስኗል። ያለልኝ አዘነገዳዮች ተብለው የ16 እና የ15 ዓመት እስራት ተፈርዶባቸው የነበሩ ግለሰቦች እኔ ክለቡን ባህር ዳርን ነው መጠየቅ የምፈልገው። አለልኝን ብለው ያለልኝ ማሊያ እንዳይለበስ እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳ ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በአዲስ ቪዲዮ መጣሁኝ። እንግዲህ ወንድማችን ያለልኝ የእግር ኳስ ተጫዋቹ በባህር ዳር ከነማ በጣም የሚታወቀውና በሐዋሳ ከነማ ደግሞ በተወሰነ ደረጃ ደግሞ የቆየ አለልኝ የዛሬ ዓመት ነፍስን በአጸደ ገነት ያኑረው ብለን ሀዘናችን ገልጸለት የነበረው ወንድማችን ዛሬ ደግሞ እሱን የገደሉት ሚስቱና የሚስቱ ወንድም በሕግ ተፈተው ወደ ቤታቸው እንደተለቀቁ የሚሰማ መረጃ አለ። እሱንና ደግሞ በመንግስት መስሪያ ቤት የምትሰራ አንዲት ዳኛ በተከሳሽ በሽጉጥ መገደሏና ሌላ ወቅታዊ ቪዲዮዎችን የማስደምጣችሁ ይሆናል። መጀመሪያ ከአለልኝ ከዚህ ቪዲዮን ጀምር። አለልኝን በመግደል ወንጀል ተፈርዶባቸው የነበሩ ግለሰቦች ዛሬ በነፃ መለቀቃቸው ተሰማ። በውሳኔው ተደናግጠን እያለቀስን ባለንበት ፖሊስ ደበደበን ሲሉም ያለልኝ ቤተሰቦች ተናግረዋል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከነማ እግር ኳስ ቡድን ተጫዋች በነበረው አለልኝ አዘነ ግድያ የጋሞ ዞን ከፍተኛ ፍርድ ቤት የ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና የእህቱ ባል ዛሬ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው ተነግሯል። ከዚሁ ጋር ተያይዞ ያለልኝ ቤተሰቦች ቀድሞውኑ መዝገቡ ከአርባ ምንጭ ወደ ሶዶ ሲዘዋወር ይህንን በተለያየ መንገዶች ስንቃወም ቆይተናል። በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮች ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤና መረበሽ ፈጥሮብናል ብለዋል። በተጨማሪም የቤተሰቡ አባላትና በችሎቱ የተገኘን ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች ደብድበው አሰሩን ሲሉ ለቲግቫ ኢትዮጵያ ተናግረዋል ሲል ቲግቫ ይህንን አስነብቧል። እጅግ ያሳዝናል። ያለልኝ አዘነገዳዮች በነፃ እንዲለቀቁ ተወስኗል። ያለልኝ አዘነገዳዮች ተብለው የ16 እና የ15 ዓመት እስራት ተፈርዶባቸው የነበሩ ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። ባለፈው ጊዜ በግድያ ወንጀል ጥፋተኛ ተብለው በቅደም ተከተል የ16 እና የ15 ዓመት ጽኑ እስራት ተፈርዶባቸው የነበሩት ወይዘሮ አደይ ጌታቸውና ሉንጎ ሉቃስ በይግባኝ ሰሚ ችሎት በነፃ እንዲሰናበቱ መወሰኑ የሟች ቤተሰቦች አረጋግጠዋል። ይህ ጉዳይ እንግዲህ እጅግ አነጋጋሪ እየሆነ መጥቷል። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ይህ ጉዳይ በድጋሚ መጣራት አለበት። የዚህ ተስፈኛ እንግዲህ ድንቅ ተጫዋች ነፍስ እንግዲህ ትክክለኛ ፍትህ ማግኘት አለባት። እልል በሉ ኮመንታተሮች፣ ኮመንት ላይ በእልልታ አቅልጡት። እንዲህ ነው ፍትህ ሲሰፍን፣ እንዲህ ነው ህግ ሲከበር። ዛሬ በአለልኝ አዘነ እግር ኳስ ተጫዋቹ ታስታውሳላችሁ ከዛሬ 2 ዓመት በፊት የዛሬ 2 ዓመት አይ ቲንክ የገዛ ባለቤቱ ገላው በቁጥጥር ስር ውላ ነበረ ከነ እህት ባሏም ከእህቷ ባል ጋር። ነገር ግን 16 ዓመት ተፈርዶባት የጋሞ ህዝብ ይሄ ነገር ተገቢ አይደለም፣ ከዚህ በላይ ይገባታል በሚል ይግባኝ ገብቶ ነበር። ይግባኛችንም በትክክል ምላሽ አግኝቷል። እንኳን ደስ አላችሁ፣ ገዳይ ነፃ ተብላ ተለቃለች። እንዲህ ነው ፍትህ ሲሰፍን፣ እንዲህ ነው ህግ ሲከበር። ስለዚህ አንድ ጊዜ ብላችሁ በኮሜንት እንትን በሉ። ስለዚህ በቃ ገዳይ በአደባባይ ይንገዋለላል። የሟች ቤተሰብ ቪዲዮ እንደሰማችሁት ነው እንግዲህ የወንድማችን ያለልኝ የእግር ኳስ ተጫዋቹ ገዳዮች ሚስቱና የባል ሚስቱ በህግ ታስረው እንደነበረና 16 እና 15 ዓመት ተፈርዶባቸው እንደነበረ የሚታወቅ ቢሆንም ነገር ግን በህግ ተፈተው ነፃ ናቸው ተብሎ የተለቀቁ ሆኖ በጣም ቤተሰቦችንና ህዝቡን እንዳለ በጣም ከባድ ስሜት እያሰሙና በጣም ከባድ የሆነ ሀዘን እየገለጹ የሚገኙ ነው። በጣም በሚገርም ሁኔታ እንግዲህ ገዳይም ነፃ እየተባለ የሚለቀቅበት ዘመንና መፍትሄ ህግ በዚህ ልክ የላላበት መሆኑ የሚታወቅ ነው። እንግዲህ ለሁላችንም እንግዲህ እግዚአብሔር እሱ ይጠብቀን ነውና ዛሬም ደግሞ ነፍስን በአጸደ ገነት ያኑረው ብለን መናገራችን አናቆምም። ወንድማችን ነፍስን በአጸደ ገነት ያኑረው እያልን እንቀጥላለን። እንግዲህ ምንም ማድረግ አይችልም። ለቤተሰቦችም ደግሞ መጽናናትን እንመኛለን። ሌላው ደግሞ ከዚህ በፊት እነሱን
ስለሞቱ አንድ ቪዲዮ ላስቃኛችሁ እስኪ። የወቅቱ የኢትዮጵያ እግር ኳስ ከፍተኛ ተከፋይ የሆነውና የባህር ዳር ከነማ ተጫዋች የሆነው ከዚህ ቀደም ደግሞ የሐዋሳ ከነማና አርባ ምንጭ ከነማ ተጫውቶ የነበረው እንዲሁም ለብሔራዊ ቡድናችንም ሲጫወት የነበረው አለልኝ አዘነ እንግዲህ በድንገት ከዚህ ዓለም በሞት ተለይቷል። ነፍሱን እግዚአብሔር እንግዲህ በአጸደ ገነት ያኑረው። በጣም አሪፍ ተክለ ቁመና የነበረውና በጣም ለብዙ ተጫዋቾች ሀገራችን ላይ ላሉ ተጫዋቾች ራሳቸውን ለማይጠብቁ ምናምን ተጫዋቾች ምሳሌ መሆን የሚችል ነው። በተክሊል ነበር ያገባው። በተክሊል ካገባ ግን 15 ቀን እንኳን አልሆነውም ነበርና በጣም የሚያሳዝን ስቶሪ ነው። በጣም የሚያሳዝን። ሁላችሁም ኮሜንት ላይ ነፍስን ይማረው ማለት እንዳትረሱ። ግን ጋይስ እንደው ስለዚህ ጉዳይ ካነሳን አይቀር ግን አለልኝ አዘነ ከኢትዮጵያ እግር ኳስ ከፍተኛ ተከፋይ ነው ምናምን የሚለው ዜና የወጣ ሰሞን ትዝ የሚላችሁ ከሆነ በጣም ጫጫታ በዝቶ እንዴት እንደዚህ ባላደገ እግር ኳስ ለአንድ እግር ኳስ ተጫዋች እንደዚህ ይከፈላል ምናምን የሚል በጣም ብዙ ጫጫታ በዝቶ ነበርና እንደዚህ አይነት አመለካከት ያለው ሰው ይሄን ቪዲዮ እያየ ያለ ሰው ካለ በመጀመሪያ የትኛውን ሰው የማይገባውን ደሞዝ አይቀበልም። በነገራችን ላይ አይከፈለውም። አንድ ሰው የማይገባው እኔ የሆነ ደሞዝ የማይገባኝ ከሆነ ማንም ተርፎት የሚከፍለኝ የለም። ውድድር ነው። የውድድር ዓለም ላይ ነው የምንኖረው እና የማይገባውን ደሞዝ የሚቀበል የማይገባው ደሞዝ የሚከፈለው ሰው የትኛውም ፊልድ ላይ የለም። ሲቀጥል ደግሞ ቀላል ሙያ ነው ያለው፣ ቀላል ነገር ነው እያደረገ ያለው። አይገባውም ካልክ ለምን አንተ አትሆንም በሱ ቦታ? ቀላል ከሆነ ሁንና አንተ በሱ ቦታ 600-700 ሺህ ብር ይከፈልህ በሱ ቦታ ሆነ። ካልቻልክ በሱ ቦታ መሆን ቀላል አይደለም ማለት ነው። ለማንኛውም ግን ጋይስ እግር ኳስ ተጫዋች መሆን በጣም ብዙ ሰው የሚፈልገው ነገር ነው። በጣም ብዙ ሰው፣ ሁሉም ሰው ለፍቶ ፋይናሊ ግን አንድ ክለብ ውስጥ ሊጫወት የሚችለው 10 ተጫዋች ነው። 10 ተጫዋች ከ10ሩ ምን ያህሉ ጥሩ ተከፋይ ነው የሚለውን እንግዲህ እኔ ጋር ያላችሁ ሰዎች ኳስ ተመልካች ስለሆናችሁ ታውቁታላችሁ ብዬ አስባለሁ። እና በቀላሉ ኳስ ተጫዋች መሆን አይቻልም ብቻ ሳይሆን ከሚሊዮኖች 10-20 ሰዎች የሚያገኙት እድል ነው ይህንን ቦታ ማለት ነው። እና ማይገኝ እድል ነው እና እንደውም በጣም ትንሽ ተከፋዮች ናቸው። አይገባቸውም ብለህ የምታስብ ከሆነ ግን አንተ በእነሱ እንዴ እኔ ስንት ዓመት ሙሉ ተምሬ ሜዲሲን ዶክተር ሆኜ ምናምን እንዴት ከነሱ ያነሰ ይከፈለኛል ካልክ ሜዲሲን መማሩን ተውና እንደሱ ሌሊት እየተነሳ ሩጥ ኳስ ተለማመድና ኳስ ተጫዋቹ እንዴት እኔ ሁሉ ዓመት እንደዚህ ለፍቼ ምናምን የምትል ከሆነ እሱን ትተህ ኳስ ተጫዋች መሆን ከዛ እንደሱ ኳስ ተጫዋች መሆን ከቻልክ ይከፈልሃል አባቢ እንደሱ። እና እንደዚህ የማይመስል ነገር አታውሩ። ኢትዮጵያ ውስጥ ደግሞ እግር ኳስ ተጫዋች እንደመሆን በጣም ከባድ ነገር የለም። ዶክተር ልትሆን ትችላለህ፣ ኢንጂነር ልትሆን ትችላለህ፣ ጠቅላይ ሚኒስቴር ሁላ ልትሆን ትችላለህ። ኤኒዌይስ ግን ቁም ነገር ከባድ ነው። ከባድ ስለሆነ ነው በጣም ብዙ ሰዎች ለፍተው ደክመው ምን ብለው ግን ጥቂት ሰዎች ብቻ ፋይናሊ የእውነት ቡና፣ ጊዮርጊስ፣ መከላከያ ምናምን እነዚህ ትልልቅ የሚባሉ ፕሪሚየር ሊግ ላይ ያሉ ቲሞች ውስጥ የሚሳተፉት። ከነዛም ውስጥ ደግሞ በጣም ጥቂት ሰዎች ናቸው ጥሩ ተከፋይ የሚባሉ። ያ ብቻ ደግሞ አይደለም ጋይስ፣ እንደው አንድ ፕሮፌሽናል ፉትቦል ፕሌየር ውጭም ሀገር እኛም ሀገር ቢሆንና እንደው በአማካኝ በ18 ዓመቱ ጀምሮ እስከ 35 ዓመቱ ተጫወተ እንኳን ብለን ብናስበው በተመሳሳይ ክፍያ ለ17 ዓመታት ያህል ነው እየተጫወተ ያ ደሞዝ የሚከፈለው ማለት ነው። ደሞዙ ዝቅ ይላል ደግሞ እድሜው እየሄደ ሲመጣ ምናምን እሱን ተውትና እንኳን ማለት እና ኢቭን እንደሌላ ሙያ በጡረታ መውጫ ሰዓቱ ሁላ አይደለም ጡረታ የሚወጣው። እንግዲህ ወንድማችን እንዳደመጣችሁት ነው። እንግዲህ ወንድማችን አለልኝ ከፍተኛ የኢትዮጵያ እግር ኳስ ክፍያ የነበረው ወንድማችን ነበርና በዚህ ምክንያት አይገባውም ሲሉ የነበሩ ሰዎች ነበሩ። እንግዲህ በመሃል አቋርጦ ግን እሱ በሚስቱና በሚስቱ ወንድም የተገደለ መሆኑ የታወቀ ነው። ከአሁን በፊት ባሳያችሁ ቪዲዮ እንግዲህ ወንድማችን ነፍስን በአጸደ ገነት ያኑረው። ሚስቱ እንግዲህ የማይደረግ ስራ እንደሰራች ካሁን በፊትም መነጋገሪያ ሆኖ ስለነበረ ይሄን የምደግምላችሁ አይደለም። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አሳውቁኝ። ሌላው ደግሞ አንዲት የመንግስት መስሪያ ቤት የምትሰራ ዳኛ በተከሳሽ ተገደለች የሚል መረጃ ይወጣ ይሆናል። እሱንም የማሳያችሁ ይሆናል። ወደ ቪዲዮ እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳም እንግዲህ በፍርድ ቤት ችሎት ላይ ፍርድ ሂደት በማንበብ ላይ በነበረችበት ሰዓት በተከሳሹ በድንገት ማለት ነው በሽጉጥ ህይወቷ ማለፉ ነው እየተነገረ የሚገኘው። ተከሳሹ ዳኛዋን ብቻ ሳይሆን በክርክር ላይ አብራ የነበረችው ባለቤቱንም እንግዲህ በሽጉጥ በመምታት ህይወቷ እንዲያልፍ ማድረጉ ነው እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በችሎት ላይ በነበሩ ዳኛ
ላይ እንዲሁም በተጨማሪ ደግሞ በክስ ሂደት ላይ እንዲሁም ደግሞ ተከራካሪ የነበረችው ባለቤቱንም ጨምሮ በሽጉጥ መግደሉ ነው በሳት እየተነገረ የሚገኘው። እጅግ በጣም አሰቃቂ አደጋ በሰው በተሰበሰበበት ማለት በተለይም ደግሞ በፍርድ ቤት ችሎት ላይ እንግዲህ ይህ ነገር መፈጸሙ በርካቶችን እያነጋገረ ነው የሚገኘው። እጅግ በጣም አሰቃቂ ነው። በተለይም ደግሞ በፍርድ ቤት ውስጥ ማለት ነው ሰዎች ያለ ፍተሻ እንዲሁም ደግሞ ፍትህ ለመስጠት በችሎት ላይ ያሉ ዳኞችን ህይወትም እንግዲህ በዚህ ሁኔታ መነጠቁ እጅግ በጣም በርካቶችን እያነጋገረና እያስቆጣ ይገኛል። የፍተሻ ሂደቱ ምን ያክል ደካማ እንደሆነ እንደሚያሳይ ጭምር ነው በርካቶች አስተያየታቸውን እየሰጡ የሚገኘው በዚህ ጉዳይ ላይ። ዳኛዋ ፍርድ ቤት ውስጥ ተገደለች። ዛሬ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት አስደንጋጭ የተባለ ክስተት ተፈጥሯል። ይሄ ሁለተኛው አዲሱ ኬቢ ኒውስ 2 አካውንቴ ነውና ሁላችሁም የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ፍትህን ፍለጋ በተሰበሰቡበት የፍርድ ቤት አዳራሽ ውስጥ ዳኛዋ በጥይት ተመታ ተገደለች። በዕለቱ የቤተሰብ ክርክር ጉዳይን በመመልከት ላይ የነበረችው ዳኛ ወርቄ ፈካንሳ የፍርድ ውሳኔውን እያነበበች ባለበት ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ህይወቷ ማለፉ ተሰምቷል። ታዲያ ከዳኛዋ በተጨማሪ ከገዳዩ ጋር ክርክር ላይ የነበረችው ባለቤቱንም ጭምር በጥይት ተኩሶ መግደሉ ተሰምቷል። ይህም ክስተት ፍትህ በሚሰጥበት የፍርድ አደባባይ መፈጸሙ በርካቶችን አስደንግጧል። ለሟቾች ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። እንግዲህ ወንድማችን እንዳዳመጣችሁት በሚገርም ሁኔታ መፍትሄ የምትሰጥ አንዲት ዳኛን በተከሳሽ መገደሏ ያያችሁት ይሆናል። ቪዲዮ እንዳያችሁ ነው። እንግዲህ በጣም በሚገርም ሁኔታ ነፍስሽን በአጸደ ገነት ያኑረው፣ ነፍሳችሁን ይማረው እያን ነው መጽናናት የምንመኝ። በጣም በሚገርም ሁኔታ እንግዲህ ቪዲዮ እንዳዳመጣችሁት እህታችን የሞታችሁት ነፍሳችሁን በአጸደ ገነት ያኑርልን፣ ነፍሳችሁን ይማርልን እያልን እኛም ሀዘናችን እንገልጣለን። በጣም በሚገርም ሁኔታ ሁሉም የሚያሳየው ህግ መራላትን ነው። እንግዲህ ምንም ማድረግ አይቻልም። ፍርድ ቤት ቦታ በጣም ከባድ እኔ እንደማውቀው በጣም ከባድ እንደሆነና ማንኛውን ማቴሪያል ይዘን መግባት እንደማንችል ነው እኔ እስከዛሬ እስከማውቀው ድረስ። ዛሬ ላይ ግን ሽጉጥም ይዘው በመግባት ፍርድ የምትሰጠውን ዳኛ እንደዚህ ተከሳሽ መግደል ማለት በጣም አሳሳቢ ነውና እሷን ብቻ አይደለም የገደለ የምትከሰውን የምትከራከረውን ባለቤቱን ሁሉ ነው የገደለ ተከሳሹ። በጣም የሚገርም ሁኔታ ነው። በጣም ምን ልበላችሁ፣ በጣም ያለንበት ሁኔታ በጣም አሳዛኝ ሁኔታ ነው። እንግዲህ ፍትህ እንላለን። ፍትህም ደግሞ በዚህ ሁኔታ እየተገደሉ ነው የሚገኙ። ምንም ማድረግ አንችልምና በጣም አሳዛኝ ነው። ሌላው ደግሞ እስኪ አንድ ሹፌር የሆነ የህግ አካል ይመስለኛልና አቁሞ የተናገረውን ነገር እስኪ የማሳያችሁ ነው። ስንሞት የት ነበራችሁ? ስንታገት በየመንገዱ ስቃይ ስንበላ የት ነበራችሁ? ያኔ ለምንድን ነው የሹፌር ስቃይና የሹፌር መከራ ይብቃ ብላችሁ አንድ ቀን በሚዲያ ወጣችሁ የሚመለከተውን አካል ያልጠየቃችሁልን? ዛሬ ጀግኖች ብራችሁ ጎደላ፣ ኪሳችሁ ጎደለ፣ ሆዳችሁ ጎደለ፣ ሆዳም ከርሳም ለክስክሳሙላ። እንግዲህ ወንድማችን እንዳያችሁት ነው። እንግዲህ የህግ አካል ይመስለኛል ትራፊክ ነውና እያናገረው ያለው ሹፌሩን በጣም በሚገርም ሁኔታ አጋጣሚ እየሰደበው ነው። እኔም እንዴት የሆነ ነገር እንዳላረገው በጣም ሰግቻለሁ። ወንድማችን እንደዚህ ማለቱ ተገቢ አይደለም ብዬ ነው ማስብ። ምክንያቱም በአሁኑ ሰዓት ህግ የለም። እነሱም የጠየቁት ከተማ ላይ ነው እንጂ ሹፌሮች በረሃ ላይ በጣም እየተሰቃዩ እንደሆነ የሚታወቅ ነው። ግን ለነሱ ማንም የጮህ የለም። ከተማ ላይ ሲገቡ ግን መንጃ ፍቃድ ሌላ ነገር እያሉ በጣም እያሰቀቋቸው ነው ያሉና በጣም በሚገርም ሁኔታ ሹፌሮቹም እንግዲህ አይዟችሁ ነው ማለት እንፈልግ። የእናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሌላው ደግሞ በጎንደር አካባቢ አዘዞ በሚባል ቦታ የእሳት አደጋ ተከስቶ ውስጥ ላይ ሰዎች አልተጎዱም እንጂ በጣም ከባድ የሆነ የእሳት አደጋ ነው። እሱን ቪዲዮ የማስቃኛችሁ ይሆናል። ወደ ቪዲዮ ቪዲዮውን በውስጥ እንደሰማችሁት ውስጥ ላይ ሰው እንደሌለ ነው። አረ እንኳን አላረሩ ምናምን እያሉ ነው ያሉ። ውስጥ ላይ ሰው እንደሌለ ነው እየገለጹ ያሉ። ቢጎዳም ደግሞ አጋጣሚ ሚዲያ ላይ መውጣት ይችል ነበረ። አጋጣሚ ሚዲያ ላይ ሲዘዋውር አይቼው ነው። በጣም በሚገርም ሁኔታ እንግዲህ እንኳን ደግሞ እግዚአብሔር እነሱን አተረፋቸው ነው። ቤት ደግሞ እንግዲህ ቤትም አልፎ ቤተክርስቲያን እየተቃጠለ ስለሆነ ሰሞን እንዳያችሁት አርሲ ቤተክርስቲያን በጣም በሚገርም ሁኔታ ቤተክርስቲያንና ህዝብ በዚህ ሁኔታ እየተገደለ ስላለ አሁን ቤት መቃጠሉ እንደኔ
ከቤተክርስቲያን አንፃር ያን ያህል አይደለም ብዬ ነው የማስበው። እንኳን እነሱ ዳኑ ነው ካሉም ስለሚሰሩት። ሌላው ደግሞ እስኪ ፍቅር ሲዝም የተናገረው ነገር አለ እሱን የማስደምጣችሁ። በላስቲክ እዚህ ውስጥ ቤት ተሰርቶ እንደ መኖሪያ በቆርቆሮና በላስቲክ እንደዚህ ሰውን አፈናቅላችሁ ቤቱን ምኑን አፍርሳችሁ በኩራት ማውራት ደሞ እንክርዳድ ይዛችሁ መታችሁ ምረጡኝ። ኧረ እባካችሁ እናንተ ሰዎች የምታረጉትን የማታውቁ ግሞች ናችሁ። ለሰውየው የሳር ቤትም ይሁን የቆርቆሮ ሆነ የላስቲክ ለሱ ትልቅ ሀብቱ ነው። እንደራሳችሁ ለምን አታዩትም? ስንቶቹን አፈናቀላችሁ፣ የስንቶቹን ቤት አፈረሳችሁ፣ ስንቶቹ የተደራጁትን አወደማችሁ፣ ስንቶቹን ቤታቸው ፈረሰ በእናንተ አወደማችኋቸው። ስራ አጦች በየቦታው ሰፉ። ስንት ጎዳና ላይ ተዳዳሪ ምገባ ማዕከል ትላላችሁ በአመት አንዴ እየመገባችሁ ማታፍሩ ፈጣጦች አይናውጦች። በድርቅና ነው እናንተ በደረቅ ሆናችሁ አለማን አበለጸግን ትላላችሁ። ስንዴ ይዛችሁ መጣችሁ ደግሞ ስንዴ ታሳያላችሁ። ስራችሁ ሁሉ ተቃራኒ እንክርዳዶች። አበለጸግን ትላላችሁ እያወደማችሁ፣ አለማን ትላላችሁ እያፈረሳችሁ፣ ሰላም ፈጠርን ትላላችሁ ጦርነት አብዝታችሁ፣ ፍቅር አመጣን ትላላችሁ እያጋጫችሁ፣ በብሔር በዘረኝነት እየበተናችሁ፣ አንድነታችንን እያፈረሳችሁ፣ ሰላም እያሳጣችሁን በዘረኝነት ስርዓቱን አጨማልቃችሁት፣ የመግዛት ስራችሁን እያቆሸሻችሁ፣ በብሔርተኝነትና በዘረኝነት ስንቱ ማስተርስ ፒኤችዲ ያለው እያለ እነሱን እየቀጠራችሁ እየሾማችሁ ሀገር እያወደማችሁ አሰራን ትላላችሁ። ከርሳሞች ሆዳ ፍቅር ሲዝም የተናገረው እውነት ነው። እኔ በዛሬ ሰዓት በጣም በሚገርም ሁኔታ እኔ ህዝብ እያለቀሰ እንደሆነ እንዴት እንደማያዩትና እንዴት እንደማይሰማቸው በጣም ነው የሚገርመኝ። ህዝብ በዚህ ሁኔታ ኮሊደር እያሉ በጣም ብዙ ህዝብ እያለቀሰ የነበረበትን ቤት ሲሰራበት የነበረውን ቦታ አስለቅቀው ስንት ቦታ ጥለውት በጣም ብዙ ዳ ኢትዮጵያ ውስጥ ደግሞ እንደምታውቁ አብዛኞች ዳህነንና በጣም በሚገርም ሁኔታ እንዲህ ብለው ህዝብ እያለቀሰባቸው እነሱ ግን ምንም እንዳላለቀሰባቸውና ህዝቡ እንደተደሰተ ኮሪደር መስራታቸው ከተማ ማስዋባቸው በጣም እንደተደሰተ ነው እየተሰማቸው ያለው። አሁን ላይ በጣም በሚገርም ሁኔታ እንደው አዳነች የምትባልና ይሄ ጠቅላይ ሚኒስትር እንደኔ ሐሳብ በጣም የሚያስጠሉ ናቸው እውነት ለመናገር። ምክንያቱም እንዳያችሁት ነው እነሱ ከተሾሙ ጀምሮ ህዝብ ያልቃል፣ ቤተክርስቲያን ይቃጠላል፣ ብዙ ነገር ጥላቻ ብሔር የሚባል ነገር የመጣ እነሱ ከመጡ በኋላ ነው። ግን አሁን ላይ ደግሞ እየተሰማቸው ያለ ሰላም የነሱ ስሜት ሰላም ነው፣ ምንም ነገር እንዳልሆነ ነው የሚሰማቸውና እንግዲህ በጣም አሳሳቢ ነገር ነው የተደረሰበት ጊዜ። በጣም እንግዲህ እሱ ፈጣሪ ሰላሙን ይመልስልን ነው ማለት እንፈልግ። የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ ያደረጋችሁ እንድታበረታቱኝ እላለሁ። አልጎሪዝሙ እንዲረዳይ ደግሞ ሞር ደግሞ ላይክ እንድታረጉት እላለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆይልኝ። አመሰግናለሁ።